የከበረ ነፃነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 3 የመንፈስን ማንነት መኖር ገጽ 106 ርዕስ ከመራርነት ወደ ፍቅር። የሰማዩ አባትህ በምሕረትና በይቅርታ የተሞላ ነው። መጽሐፍ ምሕረቱ እስከ ሰማይ ነው ይላል። በቅንፍ መዝሙር 103 ከቁጥር 8 እስከ 12 እርሱ ምሕረት አልቆበት አያውቅም። ከርኅራኄው ብዛት የተነሳ ሕግን የተላለፉ ክፉዎችን ለማጥፋት ሲነሣ አንድ ሰው ከለመነው ይቅር የሚል አባት ነው። ሁል ጊዜ አይቆጣም። የሰዎችን ልብ ጠንቅቆ የሚያውቅ ቢሆንም ለሰዎች የልብ ክፋት ይቅርታን እንጂ መዓትን አይመርጥም። ከማንነቱ ውስጥ የሚያደርጉትን አያውቁምና ይቅር በላቸው የሚል የፍቅር ድምፅ ይወጣል። ይህ የእግዚአብሔር ባሕሪ በሰዎች መካከል ትኖረው ዘንድ ያንተም ነው። የሃይማኖት ቤቶች ከአባትህ የተሰጠህን ማንነት በአግባቡ እንዳትኖር ገደብ እንዲሰሩብህ አትፍቀድ። የሚበድሉህንም ሆነ የበደልካቸውን ሰዎች በልብህ አቁረህ በመሸከም የሃይማኖት ቤት ሄደህ በእንባ እንድትናዘዝ የእግዚአብሔር ፍቃድ አይደለም። ስህተት ስትሠራና የበደልካቸው ሰዎች ሲኖሩ የሃይማኖተኞች ንግድ ደንበኛ አትሁን። ጨለማ ክፍል ውስጥ ገብተህ አታልቅስ። የኀጢአትህን ዝርዝር ለእግዚአብሔር አታስረዳ። የራሱን ሸክም ለከበደው ሃይማኖተኛም ክፋትህን አትዘርዝር። ነገር ግን ኢየሱስ እንዳስተማረ የበደልከው ሰው ጋር ሂድና ይቅርታ ጠይቅ። እንዲሁም ማስተካከል ያለብህን አስተካክል። በቅንፍ ማቴዎስ ምዕራፍ 5 ቁጥር 23 ይቅርታ መጠየቅ የትሕትና መገለጫ ነው። ራስን እንደማይሳሳት ሰው የምታስብ ከሆነ ይቅርታ መጠየቅ ይከብድሃል። መጽሐፍ ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም በማለት እውነቱን ይነግረናል። በቅንፍ 1 ዮሐንስ ምዕራፍ 1 ቁጥር 8 ራስህን ከሌላው አንጻር በማወዳደርና እንደ ንጹሕ በማየት መመካት ማቆም አለብህ። ጥፋት ከሠራ አንተ ንጹሕ እንደሆንክ በሚያስቡ ሰዎች ፊት እንኳን መናዘዝ መለማመድ አለብህ። በቅንፍ 1 ቆሮንቶስ ምዕራፍ 13 ቁጥር 4 ይቅርታ መጠየቅ ከገነባው የገዛ ቅድስና በላይ ለኑሮ ውበትን ይፈጥራል። መመጻደቅ ከፈለግ ስለ አንተ በተሰቀለው በውስጥ ባደረው በክርስቶስ ኢየሱስ በሆነልህ ማንነት ተመጻደቅ። በቅንፍ ገላትያ ምዕራፍ 6 ከቁጥር 3 እስከ 4 1 ቆሮንቶስ ምዕራፍ 4 ከቁጥር 6 እስከ 7 እንዲሁም ሰዎች የሚያደርጉትን ተግባር ውጤት ባለማስተዋል በአንተና በሌሎች ላይ በደልን ሊፈጽሙ ይችላል። በውስጥ ያለው ፍቅር ሰዎች ማስተዋል በማጣት ለሄዱበት መንገድ ፍርድን አይመርጥም። የበደልህን ሰው አባትህን መስለ ይቅርታ ልታጎናጽፈውና ከመበደሉ በፊት እንደምታየው አይነት መልካም ሰው ልታየው ይገባሃል። ኢየሱስ ሰዎች ቢበድሉን 490 ጊዜ ይቅር እንድንል አስተምሮናል። በቅንፍ ማቴዎስ ምዕራፍ 8 ከቁጥር 21 እስከ 22 ይህ ማለት የማያልቅ ምሕረት ለሰዎች ማሳየት አለብህ ማለት ነው። ይህ ራስህንና ሌሎችን ወደማይረብሽ ሰላም የምትመራበት መንገድ ነው። የሰዎችን ኀጢአት ይቅር የምንለው እኛ ከእግዚአብሔር የኀጢአትን ይቅርታ እንድናገኝ አይደለም። በእርግጥ ኢየሱስ እኛ የበደሉንን ደግሞ ይቅር እንደምንል በደላችንን ይቅር በለን ብሏል። በቅንፍ ማቴዎስ ምዕራፍ 6 ቁጥር 12 ይህ ቃል ከእግዚአብሔር ይቅርታን ማግኘት በእኛ ይቅርታ ላይ የተወሰነ እንደሆነ በሚመስል መልኩ ተቀምጧል። የመጽሐፍ ቅዱስን የሐሳብ አጠቃቀም ከመጽሐፉ ኪዳን ተነስተን መረዳት አለብን። በመጽሐፍ ቅዱስ ውስጥ 2 ትልልቅ ኪዳኖች አሉ። የመጀመሪያው የሆነው ብሉይ ኪዳን በቅድሚያ የሚገኝ ኪዳን ሲሆን በኪዳኑ መሠረት ሰው የእግዚአብሔርን ሕግ ሲያደርግ በረከትን ያገኛል። እንዲሁም ሰው የእግዚአብሔር ሕግ ሳይፈጽም ከቀረ ቅጣት ይጠብቀዋል። ይህ በሙሴ በኩል ለእስራኤላውያን የተሰጠ ኪዳን ሲሆን አሁን የተሻረ ኪዳን ነው። በብሉይ ኪዳን በአብዛኛው የምናገኛቸው ይህንን ስታደርግ ይህንን ታገኛለህ የሚሉ ቅድመ ሁኔታዊ አገላለጾች ከኪዳኑ ጽንሰ ሐሳብ የተነሳ ነው። አሁን ያለንበት ኪዳን አዲስ ኪዳን ሲሆን
የመጣው በኢየሱስ በኩል ሲሆን መሠረቱ ጸጋ ነው። ጸጋ ማለት ያለምንም ቅድመ ሁኔታ ለሰው የተሰጠ በረከት ማለት ነው። ከዚህ ኪዳን ጋር ሊጣጣም የማይችል ማንኛውም አገላለጽ በአዲስ ኪዳን መጽሐፍ ውስጥ ቢገኝም የጸጋ ኪዳን አይገልጽም። ልንረዳው የሚያስፈልግ ትልቁ ነገር አዲስ ኪዳን በኢየሱስ ውልደት ሳይሆን በሞቱ የጀመረ ኪዳን ነው። መጽሐፍ ቅዱሳችን ላይ በተቀመጠው መንገድ አዲስ ኪዳን የጀመረው ከማቴዎስ ወንጌል አይደለም። የብሉይ ኪዳን የመጨረሻ ነቢይ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ የሚገኘው የአዲስ ኪዳን መጽሐፍ ውስጥ ነው። ነገር ግን ይህ የአዲስ ኪዳን ነቢይ አያደርገውም። እንደ ብሉይ ኪዳን ልማድ ኪዳን የሚጸናው በደም ነው። በቅንፍ ዕብራውያን ምዕራፍ 9 ከቁጥር 16 እስከ 17 አዲስ ኪዳን በይፋ የጀመረው ከክርስቶስ ሞትና ትንሣኤ በኋላ ወይም ከመንፈስ ቅዱስ መፍሰስ በኋላ እንደሆነ መረዳት ያስፈልጋል። ኢየሱስ እስከሚሞትበት ድረስ እንደ ሕጉ ጽድቅን እየፈጸመና ከሕግ በታች ላሉ ሰዎች በሚገባቸው መንገድ እያስተማረ ተንቀሳቅሷል። ጸጋና እውነት በኢየሱስ ላይ በሙላት ይኑር እንጂ ኢየሱስ በአይሁድ መካከል የኖረው ከሕግ በታች ሆኖ ነው። በቅንፍ ሮሜ ምዕራፍ 15 ቁጥር 8 ይህ በሕግ ኪዳን አገላለጽ የተነገሩ የኢየሱስ ትምህርቶችን በጥንቃቄ መረዳት እንዳለብን ያስገነዝበናል። ኢየሱስ ያስተማረው ትምህርት እውነት አይደለም እያልኩ አይደለም። ነገር ግን አንድ ነገር በማድረግ ከእግዚአብሔር አንድ ነገር የመቀበል ትምህርት የብሉይ ኪዳን እውነታ ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ኢየሱስ በተመላለሰበት የሕግ ኪዳን ውስጥ ላሉት ሰዎች በሚገባ መልኩ የሰዎችን ኃጢአት ይቅር የማትሉ ከሆነ የእናንተ ኃጢአት ይቅር አይባልም በማለት አስተምሯል። በቅንፍ ማቴዎስ ምዕራፍ 6 ቁጥር 14 ነገር ግን የኃጢአት ይቅርታ የፈሰሰው የክርስቶስ ደም ውጤት እንጂ እርስ በርስ ይቅር የመባባል ውጤት አይደለም። ሐዋርያው ጳውሎስ ይህንን የኢየሱስ ትምህርት ኢየሱስንና በኢየሱስ ያለውን በሙላት ሊያስረዳን በመጣው በመንፈስ ቅዱስ አማካኝነት በጥልቀት በመረዳት እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ ይለናል። በቅንፍ ኤፌሶን ምዕራፍ 4 ቁጥር 32 በተቀበልነው ፍቅር ሰዎችን ይቅር የምንለው እግዚአብሔር ይቅር እንዲለን ለማስገደድ አይደለም። ይቅርታን ማድረግ የአባታችን ማንነት በሆኑ የእኛም ማንነት ነው። ይቅርታን የምናደርገው እኛ ራሳችን ይቅርታን የተቀበልን ሰዎች በመሆናችን ነው። ይቅርታ ማድረግ የማንችለው እኛ በራሳችን ንጹሕ እንደሆንን የምናስብ ስንሆን ብቻ ነው። ይቅርታ ማድረግ ማለት ያጠፋውን ሰው ትክክል እንዳደረገ መቁጠር አይደለም። ማንም በተሳሳተ እኔነት እንዳይቀጥል ሲያጠፋ ሊገሰጽ ይገባዋል። መገሰጽ ማለት በተሳሳተ ማንነት ውስጥ ላለ ሰው ትክክለኛ ማንነቱን እንዲቀበል ተጽዕኖ ማድረግ ነው። መገሰጽ ያጠፋ ሰው ላይ እየጮሁ መሳደብ ወይም በአደባባይ ማሳፈር ማለት አይደለም። በቅንፍ ማቴዎስ ምዕራፍ 18 ቁጥር 15 መጽሐፍ ወንድምህ ቢበድልህ ገስጸው፣ ቢጸጸት ይቅር በለው ይላል። በቅንፍ ሉቃስ ምዕራፍ 17 ቁጥር 3 ሰው ብዙ ጊዜ በተሳሳተ መንገድ ቢገኝም የተመላለሰበት መንገድ ልክ እንዳልሆነ ተረድቶ ከተጸጸተ በቀድሞ የስህተት ማንነት ሊቆጠር አይገባውም። ፍቅር ከዚህ በኋላ ይቅር አልልም አይልም። ይቅርታ እንዳታደርግ የሚያደርግህን ማንኛውም ምድራዊና ሥጋዊ እኔነት ላይ አሸናፊ ሁን። አንተ ኃጢአት የማይቆጠርብህ ሰው እንደሆንክ ታውቃለህ። እግዚአብሔር ኃጢአትን አይቆጥርብህም ብዬ ስነግርህ እያወራሁ ያለሁት ስለ እግዚአብሔር ብቻ አይደለም። አንተ ከእግዚአብሔር በመወለድ ኃጢአት ያለ መቁጠርን ባሕሪ ተካፋይ ሆነሃል። ፍቅር በደልን ያለ መቁጠር አስገራሚ ባሕሪ አለው። በቅንፍ 1 ቆሮንቶስ ምዕራፍ 13 ቁጥር 5 የሰውን በደል እየተከታተሉ የሚኮንኑ ሰዎች አሉ። ሰዎችን ባጠፉት ጥፋት የሚመዝኑ ሰዎች አሉ። አንተ ከነዚህ ሰዎች መካከል አትሁን። ክርስቲያን ማለት ክርስቶስን የሚመስል ወይም የክርስቶስ ተማሪ ማለት ነው።
እንደነገርኩ መምህር ከሚታማበት ነገር አንዱ መምህራችሁ ከኃጢአተኞች ጋር ይበላል ተብሎ ነው። የመምህርህን ባህሪ ተመልከት። ኢየሱስ ከኃጢአተኞች ጋር አብሮ ይስቃል፣ ይበላል፣ ኅብረት ያደርጋል። ከዚያ ሲያልፍም ደግሞ ጴጥሮስን፣ ማቴዎስንና ጳውሎስን ስትመለከት ኢየሱስ በደለኞችን ለትልቅ ዓላማ ይሾማል። ይህንን የሚያደርገው ለምን እንደሆነ ገብቶሃል? ምክንያቱም ኢየሱስ በደልን አይቆጥርም፣ ነገር ግን ሰዎችን ታማኝ አድርጎ ይቆጥራል። ታማኝ አድርጎ ይቆጥራል የሚለው ቃል ታማኝ እንዳልነበሩ ይነግረናል። ነገር ግን ከሥራቸው አልፎ በማንነታቸው በመመዘን ለትልቅ ሥራ ይሾማል። አንተም በውስጥ ዘሩ ስላለ ለሰዎች ይህንን ማድረግ ትችላለህ። እግዚአብሔር ሰውን የሚያውቀው ከውስጥ ወደ ውጭ ነው። አንተም ሰዎችን ካደረጉት ነገር ሳይሆን ከውስጥ ማንነታቸው በመነሳት ማወቅ አለብህ። በሰዎች ውስጥ የትኛውንም አይነት የጠለቀ ክፋት ብትመለከት ትክክለኛው ማንነታቸው እርሱ እንዳልሆነ ወቅ። ሰውን በተግባሩ ሳይሆን በውስጥ ማንነቱ መቀበል ስትጀምር ይቅርታ አድራጊ ትባላለህ።